በኢየሱስ ሞዓ ገዳም ወይም በሐይቅ እስጢፋኖስ ያንን የትምህርት ማዕከል አድርገው የኖሩ አባቶች ናቸው እና በመጽሐፈ ገድላቸው ላይ እንደሚያስረዳው ከ800 በላይ ሊቃውንት ምሁራን በዛ ገዳም ላይ ይኖሩ ነበር ይላል እና እኒህን አባት እኒህን ቅዱሳን ወንጌልን በቃል አስተምረው በህይወታቸው ደግሞ እንዲተረጎሙ አድርገው ቅድስናን በህይወታቸው ውስጥ እንዲኖር አድርገው ብርሃነክሙ በቅድመ ሰብእ ክርስቶስ አምላካችን ብርሃናችሁ በዓለም ፊት ይብራ ባለው ቃል መሰረት ብርሃን ሆነው የኢትዮጵያን ምድር በወንጌል ብርሃን እንዳበሩ ያደረጉ ቅዱሳንን ያፈሩ አባት ናቸው። ሐዋርያው ቅዱስ ጳውሎስም እኔ ክርስቶስን እንደምመስለው እናንተም እኔን ምሰሉኝ እንዳለ ሁሉ ቅዱስ አባታችን አቡነ ኢየሱስ ሞዓ ክርስቶስን እንደመሰሉ እርሳቸውንም ደግሞ የሚመስሉ በእውቀት በቅድስና የቀረጿቸውን ቅዱሳንን ወደ ዓለም እንዳስተማሩ ያስረዳል ማለት ነው። በዚህ ምክንያት ኢየሱስ ሞዓ ወላዴ አይላፋትን በቅድስና የወለዱ አባት ተብለው ይጠራሉ ማለት ነው እና እንዲህ አድርገው ታላቁ አባት አቡነ ኢየሱስ ሞዓ ለ45 ዓመት በሐይቅ እስጢፋኖስ እንደጸለዩ ያስረዳል ማለት ነው። እንግዲህ ለ45 ዓመት ሲኖሩ በአካባቢው ላይ ሲሄዱ እንግዲህ ባህር ነው ሐይቅ እስጢፋኖስ አይታችሁት የምታውቁ ከሆነ እና ዙሪያው ባህር ነው። አሻጋሪው ላይ ደብረ እግዚእ የሚባል ታላቅ ገዳም አለ። ይሄ ደብረ እግዚእ የሚባለው አባ ጊዮርጊስ ዘጋስጫ ድጓውን ዘርግቶ ያስተማረበት የመጀመሪያው የድጓ ማዕከል ተብሎ ይጠራል። ይሄ ደብረ እግዚእ የሚባለው አጼ ድልነአድ የሰራው ቤተክርስቲያን ነው። እንዳጋጣሚ አሁን ላይ ያ ገዳም አንድ ሰው ቤተሰብ ብቻ ያለበት ነው ክርስቲያን። ሌሎቹ ያው እምነታቸውን ቀይረዋል አካባቢ እና የሚገርም ነው። እንዳጋጣሚ እኔ አይቼዋለሁና ቦታው ማለት ነው። እዛ ቦታ ላይ ሆነው አቡነ ኢየሱስ ሞዓ ወደ ባህሩ ሊጸልዩ ሲሄዱ ብርሃን ከምድር እስከ ሰማይ ድረስ ተተክሎ ብርሃን ለብሰው ብርሃን ተጎናጽፈው ሲሄዱ ያዩ ነበር ይላል። እንግዲህ ቅዱሳን አባቶቻችን እየበቁ ሲሄዱ ተሰጥሞ ብርሃን የሚል ማዕረግ አለ፣ የቅድስና ማዕረግ። እዛ ላይ ደርሰው ነበር አባታችን እና በብርሃን ውስጥ ይዋኙ ነበር። ወደ ባህሩ ውስጥ ገብተው ሲጸልዩ በባህሩ ውስጥ ላይ ልክ እንደሚያበራ እንቁ ብርሃን ሰፍሮባቸው ይታይ ነበር ይላል እና እንዲሁ ነው እኒህ አባት ጸልየው በ45 ዓመታቸው ህዳር 26 በዛሬው ዕለት በዕለተ እሁድ ቅዱስ አባታችን አቡነ ኢየሱስ ሞዓ ያችን ገዳማቸውን እንደ ሞሰብ ከፍ አድርገው በእግዚአብሔር ዘንድ አስባርከው በዛሬው ዕለት ያረፉበት ዕለት እንደሆነ ታሪካቸው ያስረዳል ማለት ነው እና ቅዱሳን አባቶቻችን ሲያርፉ አሚሃ ይበሩ ጻርቃን መስቢኤተ እደ እምብርሃነ ፀሐይ በመንግስት አቡሆሙ ዘበሰማያት ያን ጊዜ ጻርቃን በአባታቸው ቤት እንደ ፀሐይ ያበራሉ እንዳለው በቅዱስ ወንጌል ዛሬ እንደ ፀሐይ አብርተው ደምቀው ንዑሃቤ ቡሩካኑ ለአቡዬ እናንተ የአባቴ ቡሩካን ተብለው በእግዚአብሔርም ዘንድ በቅዱሳን መላእክት በቅዱሳን ጻርቃን ሰማዕታት ዘንድ ተመስግነው ወደ አባታቸው ቤት የሄዱበት ዘላለማዊ ቃል ኪዳን የተሰጡበት እግዚአብሔር አምላክ ለሚወዱት ለሚያከብሩት ዘላለማዊ ቃል ኪዳን ይሰጣቸዋል። እነሆ ሰንበቴን ለሚያከብሩ ቃል ኪዳን እሰጣለሁ እንዳለ የማይጠፋ ስም ይሰጣቸዋል፣ የማይጠፋ መታሰቢያ ይሰጣቸዋል። ክርስቶስን ብለው የተከተሉት ሁሉ እርሱ ደግሞ ሁሉን ነገር ይሰጣቸዋል። ክርስቶስ ለዓለም ሲል ክርስቶስ ለእኛ ሲል መከራ እንደተቀበለ ለክርስቶስ ሲሉ የዓለምን ጣዕም የዓለምን ሽልማት የናቁትን እግዚአብሔር አምላካችን ዋጋን የሚያስቀር አይደለምና በዛሬው ዕለት ዋጋቸውን የተቀበሉበት ከድካሙ ዓለም ድካም ወደሌለበት ዓለም የሄዱበት እንደሆነ እንረዳለን ማለት ነውና የጻድቁ አባታችን የአቡነ ኢየሱስ ሞዓ በረከታቸው ይደርብን እና ወደ ርዕሳችን እንደተመለስ ነው ዋኖቻችሁን አስቡ ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረው እኛ በሃይማኖታችን አብነት የሚሆኑ የቅድስና ሕይወትን ምን አይነት እንደሆነ ያስተማሩን አባቶቻችን አሉ። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡን ብሎ የተናገረው የእግዚአብሔርን ቃል የሚናገሩ ብዙ ሊቃውንት አሉ። በዘመናችን እግዚአብሔር አምላካችን ያስተማራቸው በሕይወታቸው የሚያስተምሩ በተግባር የሚያስተምሩ አባቶች አሉና የቤተ ክርስቲያን ዋና የሚሆኑ ልጆች እንዳሏት
ማወቅ መረዳት ያስፈልገናል ማለት ነው። እና ከነዚህ መካከል በዋናነት የሚጠቀሱት ታላቁ አባት አቡነ ኢየሱስ ሞዐ እንዲሁም ደግሞ ጻድቁ አባታችን አቡነ ሀብተ ማርያም መታሰቢያቸውን ቅድስት ቤተ ክርስቲያን ታስባለች ማለት ነው። የቅዱሳን አባቶቻችን መታሰቢያ ቤተ ክርስቲያን ስታስብ በቅዱሳኑ ላይ አድሮ ይሄንን ያሰራቸውን እግዚአብሔርን ማሰብ ነው። አሁን እኛ ስለ ቅዱሳን ስንናገር፣ ስለ ጻድቃን ሰማዕታት ስንናገር፣ ስለ እናታችን ስለ ቅድስት ድንግል ማርያም ስንናገር፣ ስለ ገድላቱ ስለ ተአምራቸው ስንናገር ከክርስቶስ ዝቅ ያደረግን ማለታችን አይደለም። ክርስቶስን የሚገልጡ ናቸው ቅዱሳን አባቶቻችን። እግዚአብሔር አምላክ ምን ያህል ጸጋ እንደሰጣቸው ለክርስቶስ ያላቸውን ፍቅር የሰጡትን ዋጋ የምንረዳበት ነው። መኖ ያድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ይለየኛል አለ። ለዓለም ፍቅር ብለው አይደለም፣ ለምድራዊ ነገር ብለው አይደለም፣ ለክርስቶስ ብለው ነው። እና ይሄንን ዋጋን የተቀበሉት የቅዱሳን ዜና ገድላቸው ሲነገር ይሄንን እንዲሰሩ ያደረጋቸውና ለማን ብለው ሰሩት ተብሎ ሲመረመር ለክርስቶስ እንደሆነ ማወቅ መረዳት ያስፈልጋል ማለት ነው። እና የአባቶቻችን የቅዱሳን በረከት በእኛ ላይ ይደርብን። እግዚአብሔር አምላክ እንደነዚህ ያሉ ዋና የሆኑ አባቶቻችንን የሰጠን አምላክ ለዘላለሙ የተመሰገነ ይሁን። መምህራችን እዚህ ጋር ይበቃናል። ይቆየን። አሜን። ስለ ቅዱስ ቃሉ ቅዱስ አምላካችን ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። ቅዱስ ቃሉን ለመሰከሩልን የራቀውን አቅርበው የጠመመውን አቅንተው የጎደለውን ሞልተው ለእኛ በሚገባ መንገድ የአባታችን የኢየሱስ ሞዐን ዜና ገድላቸውን ላሰሙን ለየኔታ መምህር መጋቤ ምስጢር ያሬድ መኮንን የሕይወትን ቃል ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን፣ የመምህራንን በረከት ያድልልን። ትልቁ መድኃኒት በመታዘዝ የምትገኘው ፍሬ የደረቀ ታለመልማለች፣ ያጣነውን ታስገኛለች እና የመታዘዝን ፍሬ ያደለልን። የኔታ በእውነት ክብር ይስጥልን፣ በረከተ መምህራን ያደለልን። አሜን አሜን። መምህራችን እኔ ለመግቢያ ያህል ነው መምህራችን፣ እርስዎ ቢያስተምሩ ግን ደስ ይለኛል። ያው ለመግቢያ ያህል አሁን ክፍሉን እንደው ዛሬ ባለ እረፍታቸው እንደሆነ ነው እንጂ ለማንሳት አልሻትኩም። እኔ አላነሳውም ነበር ይህን ሀሳብና እግዚአብሔር የወደደውን ያደርጋል እንዲህ ነው እና አባታችን በእውነት የሰሩት ታሪካቸው ዜና ገድላቸው አጠር አድርገው በዚህ መንገድ ነግረውናል። አሁን እኛ መግቢያ ካገኘን አስፍተን ደግሞ ገድላቸውን ማንበብ ታሪካቸውን ማጥናት ከኛ ይጠበቃል። መምህራን ሁልጊዜም በር ነው የሚከፍቱት በእውነት ማለት ነው። በዚያ እንዲህ እያደረጉ ለእኛ መግቢያ እየሰጡን እኛ ደግሞ በዚያ ተንተርሰን ደግሞ የበለጠ ጊዜ ሲስተን ማንበብ ከኛ ይጠበቃል። ይሄ ማለት ምን ማለት ነው? ከጊዜ አንጻር ነው። ረጅም ጊዜ ቢያስተምሩን ከውልደታቸው አስተዳደጋቸው አጠቃላይ ተጋድሏቸው ያለፉበትን መንገድ ሰፊውን ታሪክ የነበሮቻቸውን ደቀ መዛሙርቶቻቸውን ሁሉ የደቀ መዛሙርቶቻቸውን ግብር እያነሱ ምን አደረጉ፣ የእሳቸው ደቀ መዛሙርት ምን ናቸው፣ ህይወታቸው ምን ይመስል ነበረ፣ ከበጎ መምህር ምን ይገኛል። እህቶቼ ወንድሞቼ በእውነቱ ማለት ነው መልካም ስር ከሆነ ያ መልካም ስር ለቅርንጫፍ ሁሉ ይተርፈዋል ማለት ነው። ስሩ መልካም ከሆነ ያኑ ነው የሚያገኘው እና ከበጎ መምህር የተገኘ በጎ ደቀ መዝሙር ነው የሚሆነው። ስለዚህ በዚህ አንጻር የነገሩን አስቡ፣ እሱን እንድታስቡ ነው። በተለይ እንደው ስታገኙ የሆነ ጊዜ እየሰጣችሁ ሁልጊዜም እንደምላችሁ የቅዱሳንን ዜና ገድላቸውን መስማት በህይወታችን አንዳች መልካም ነገር ይሰጠናል። ስለዚህ እሱን እንድታደርጉ እኔታ በድጋሜ የህይወትን ቃል ያሰማልን። በእውነቱ ጥሩ ነው ማዘዜ። አሻቅቤን ያዘዝኩ አንዳንድ ቀን ምን እላለሁ ቀልዳለሁ። ውሃም እኮ አንድ ቀን ሽቅብ ፈሷል እላለሁ እና ምንድን ነው ካሉኝ ጥር 11 ቀን ያው ጌታውን ለማጥመቅ ወደ ላይ የፈጣሪውን ቅዱስ ዮሐንስ አንስቶታል አይደለ? ኔታ ጥር 11 ቀን ያን ጊዜ ያው መምህራችን እንደዛ እንኳን ባይሆንም ያው እንግዲህ ያው እንደዛ ነው።
ላለው ቀልዳለው አንዳንድ ቀን ያው አንድ ቀን እኮ ውሃም ወደ ላይ ፈሷል እና እኔም በማዘዜ አልተጎዳውም ለማለት ነው። ሁላችሁም ቃለ ሕይወት ያሰማልን የኔታ ንበሏቸው። የኔታ ርዕሰ ደብር ቃለ ሕይወት ያሰማልን እንዲሉ ብቻ ፈቅዳለሁ። ይቀጥል የኔታ አሉ። የኔታ ርዕሰ ደብር አሉ ተቆባይ አለ። እሺ የሆነች ስራ ይዤ እየሰማሁ ነበር የምማረውና ቃለ ሕይወት ያሰማልን። ኧረ ችግር የለም። ቃለ ሕይወት ያሰማልን የኔትዬ፣ ቃለ ሕይወት ያሰማልን፣ እድሜና ጤና ያድልልን። ቅድም ወረቡን ያው የኢየሱስ መዋን አሰምተውን ነበር። አሁን ደግሞ በደንብ አድርገው የታላቁን ገዳም ታሪክ የኢየሱስ ሞዓም ደግሞ ምንጩን ጠቅሰው በደንብ አድርገው ነው ያስረዱን። እንግዲህ ደቅ ማን ነው ይሄ ሐይቅ እስጢፋኖስ ቅድም እንደተናገሩት እሳቸው አባ ጊዮርጊስ ዘጋስጫ ድጓውን ይዘው ተሰውረው የነበሩበት ከዚያ ቆይተው ነው እንደገና ያስፋፉት እንጂ ጠፍቶ ነበር ነው ሲባል የሰማሁት በታሪክ እና ብዙ ስራ የተሰራበት እንዳሉትም ቅድም የመጀመሪያው ዩኒቨርሲቲ ነው እንዳሉት ብዙ ስራ የተሰራበት አሁንም ብዙ ስራ የእግዚአብሔር ስራ እየተሰራበት ያለ ታላቅ ገዳም ነው የኢየሱስ ሞዓ እና አባታችን ተክለ ሃይማኖት ሁሉ የመነኮሱበት ሳይሆን ያረፉበት ይሆን እንጃ ብቻ እሱ ታላቅ ገዳም ነው እና ብዙ ቅዱሳን የወጡበት አሁንም እየወጡበት ያሉት ታላቅ ገዳም ነው እና ስለ እሱ ነው ያስተማሩን። ከአባታችን ከኢየሱስ ሞዓ ረድኤት በረከት ያሳትፈን። ሰውን ደግሞ ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን። ረጅም እድሜ ከሙሉ ጤንነት ጋር የሰራዊት ጌታ እግዚአብሔር አምላካችን ይስጥልን ነው የምለው። እግዚአብሔር ይስጥልን። አሜን። እኔታ አሜን አሜን። አብሮ ያሰማን። አሜን አሜን። ክብር ይስጥልን። በጣም ጥሩ። አሁን ነው አሁን የአባቶቻችን ታሪክ ጫፏ ስትነካ እንደዚህ ነው። ደስ ይላል የእውነት ማለት ነው። ምን ያክል ለቅድስት ቤተ ክርስቲያን ያላቸውን ድርሻ እንድናስብ ያደርገናል። አሁን በቅርብ ድረስ አባቶቻችን በቅድስት ቤተ ክርስቲያን ምን ያክል ድርሻ እንደነበራቸው አሁን የቅርብ ትዝታችን ነው። ትናንትና ገና እንባችን አልደረቀም። አራታይ ነው የኔታ ይባቤ የሰሯቸው ታሪክ ቅዱሳን አባቶቻችን እንደዚህ ናቸው፣ እየሰሩ ነው የሚያልፉት። እሳቸውን እንግዲህ እኔ በቅርበት እንዲህ ዝም ብዬ አውቃቸዋለሁ በመሄድ ማለት ነው። እና ገዳምን እንዴት እንደሚያቀኑ አባቶቻችን በጣም ነው የሚደንቀኝ። ያለ እንቅልፍ በትጋሃ ሌሊት ያለ እረፍት ማለት ነው። እረፍት በእነሱ ዘንድ አይታሰብም። እና አባቶቻችን ሰንሰለቱን አስቡት፣ በተዋረድ ምን ያክል ለቤተ ክርስቲያን ያላቸውን ፋይዳ እንድታስቡት ነው ታሪክ መነገሩ። አገኛችሁ ይህን መጽሐፍ እንድታነቡት ልጋብዛችሁ። መዝገበ ቅዱሳን ብዙ ታሪኮች ታገኛላችሁ እዚህ መጽሐፍ። በጣም ብዙ ታሪኮች ያው ከገርል ከስንክሳር ተውጣጥቶ የተጻፈው ገርል ላይ ያሉት ስንክሳር ላይ ያለው አብዛኛው ስንክሳር ላይ ያለው አለው። ከዛ ባለፈ ግን ገርል ላይ ያሉትን ተውጣጥቶ የጻፉበት እንዲሁም ደግሞ ጥቅስ የተጨመረበት ይሄ ከመጽሐፍ ቅዱስ ጋር ማዋሃድን መሰረት አድርገው የተጻፉበት አለ። ስለዚህ ብታነቡት ታተርፉበታላችሁ። መዝገበ ቅዱሳን ሁልጊዜም እንደምላችሁ ለዛ ብታደርጉ ጥሩ ነው። ስለዚህ አንድ ዝማሬ እንስማና ሰሊና አንድ ዝማሬ ዘምሪና እኔም የተወሰነ ሀሳብ ዛሬ ደግሞ ሰማዕታት ናግራን ወይም ደግሞ የናግራን ሰማዕታት ዛሬ የሚታሰቡበት በዓል ስለሆነ የተወሰነ ስለነሱ እናወራለን። በእውነቱ ማለት ነው የናግራን ሰማዕታት ደግሞ የከፈሉት ዋጋ ዛሬ እግራችን ላይ ቁመን ላለንበት፣ ዓይናችን ለሚያየው፣ ጆሮአችን ለሚሰማው፣ እጃችን ለሚዳስሰው፣ በህሊናችን ሁልጊዜም እየተመላለስን ዛሬ ሰማዕታት የሚቀበሉትን መከራ በዓይናችን ቁጭ አድርገን እንድናየውና በጆሮአችን ውስጥ እንድንሰማው የሚያደርገን ታሪክ ነው የናግራን ሰማዕታት። ትናንትና አርሲ ላይ በሰማዕትነት ያረፉ ወንድሞቻችን በቃ በትክክል የሚያሳየን የናግራን ሰማዕታት ታሪክ ነው። የናግራን ሰማዕታት ታሪክ ወደ አርሲ ይወስድናል። የአርሲ ታሪክ ደግሞ ወደ ናግራን ሰማዕታት ይወስድናል።
ስለዚህ በዚህ አንጻር የተወሰነ ለማሳሰብ እወዳለሁ። ዝማሬ አንድ እንስማ። ማንን ልዝዝ? ምናልባት አዲ ዝማሬ ከላይ የሚዘምሩ ካሉ የኔታም ሁለቱን አባቶቻችን እንዳላዘዛቸው ያው ቅድም ዘምረው ይሆናል አስተምረውናል። ሁለቱም አባቶች ስላስተማሩን ወደ ላይ እንዳለ እያዘዝኩ እንትን እንዳልል የሚመቸው ዝማሬ የሚዘምርልን የለም። አንድ ዝማሬ የሚዘምርልን በፈቃደኝነት አላችሁ? ግን እህቶቼ እስኪ መኖራችሁን አረጋግጡ። ቁጥር ጻፉ። እኔ ሁልጊዜም ነው ማንገራግራቸው። መሰረቱ ያው ጸባይ አስቸጋሪ ነው። እስኪ ጻፉ መኖራችሁን። የላችሁም? እርግጥ አረብ ነው ዛሬ። አሁንም ደግሞ ሰዓቱ የምሳ ሰዓት ይመስለኛል። በጣም ትቸገራላችሁ ለማውራት። እሺ የላካችሁን ላስገባ። የሚዘምር ላይ ካለ ነው የማስገባው። ግን የሚዘምር ካለ ዘማሬ ደስቴ ላከ እያየሁ ነው። እሺ ስንት ሰው አለ? 3 ሰው እየሰማን ነው ማለት ነው። ጥሩ መጠኑ ዝማሬ ሊዘምሩልን ይችላሉ ምናልባት፣ ወይም ደግሞ ሀገረ ሰላም እዛ ዝቅ ጊዜው ያው አላዘዝም ትችላለሁ ነው ይመችሻል። መጠኑ ዝማሬ ሊዘምሩልን ይችላሉ። እሺ ሰሊና አይመቻትም፣ ለዛ ነው። እና የኔታ ደግሜ ላስጀምግራት አንድ ወረብ ያሰሙን እንግዳውስ ዝም ብዬ ትምህርት ወደ ትምህርት እንትን እንዳይሉብኝ ብዬ ነው። አሁን የዚህ ሰዓት እኮ ነው እንደው የሚያምረኝ መዝሙር ማወቅ የሚያምረኝ እኮ ለዚህ ሰዓት ነበር። አዲያ ግን መቼ ሰነፍ መሆኔ ወጣኝ፣ አለመማሬ ማለት ነው። መምህር የኔታ ቤተ ጉባኤ እንትን ይበሉ። እኔ አልተመቸኝም። አሁን እንግዳ ጋር እየወጣሁ ነው። በዛም ይቅርታ ይደረግልኝ። እሺ እኔ ጥዬ እናመሰግናለን። ክብር ያድልልን፣ እግዚአብሔር ያቆይልን። እኔን ነው እንዲህ አሉኝ፣ አዘዙኝ። መምህር ዝክረ ቅዱሳን የሚመች ላይ ነዎት? ከተመቸዎትማ በጣም የምትሰየው የዚህ ጊዜ እኮ ነው። ግን የኔታ መማር ማቋቋም መማር ምናምን ያምረኛል። ግን ያው አዲያ ሰነፍ አይደለም አልተማርኩም። አይጉድ ያዙት ይበቃዎት። መቼ አለልም እያሉ ነው እንጂ መምህር ይቅርታ፣ በመሀል ልግባባችሁ። የታዘዙትን ባላቅም የታየ የታዘዙትን ፈጽመው እሳቸው እረፍት ያርጉ። እሺ አባቴ ከሰዓት ጉባኤ ስላላቸው ይቅር ይበሉ። ልበል ብዬ ነው፣ ዝም ብለው በይሁንታ እንዳይቀመጡ። እሺ አመሰግናለሁ። ዝንቶ ሀብተ ማርያም ተፈነወ ውስተ ምድር ዝንቶ ሀብተ ማርያም ተፈነወ
የክስት ብርሃን ይፈውስ ዶያነ ሐዋርያው ሐዋርያ ዘኮን የክስት ብርሃን ይፈውስ ዶያነ ሐዋርያው ሐዋርያ ዘኮን። ስለ መዝሙሩ የመዝሙሩ ባለቤት የሰራዊት ጌታ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይቆየን፣ ይበቃናል። አሜን። ስለ ዝማሬው የዝማሬው ባለቤት አምላካችን ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። ዝማሬውን ለዘመሩልን ለኔታ ዝማሬ መላእክትን ያሰማልን፣ የቅዱስ ያሬድን በረከት ያደለልን፣ ክብሩን ያጎናጽፍልን። በእውነት ሁልጊዜም ቤቱን ማህሌታዊ የሚያደርጉት ናቸውና ሁልጊዜም በእውነት ማለት ነው። እውነት ለመናገር እንደው አንዳንድ ጊዜ ካልሰሰትነ በስተቀር እዚህ ቤት ማህሌት አለ፣ ትርጓሜም አለ። እውነት ለመናገር ዝማሬም ያው እንግዲህ ሁሉም ነገር አለ ብዬ አስባለሁ። እንደዚህ እውነቴን ነው እና እግዚአብሔርን ቤት ደግሞ አዘጋጅቶ እንድንማር ያደረገን አምላካችን የተመሰገነ ይሁን። የኔታ ክብር ይስጥልን፣ ቸር ይዋሉ። እናመሰግናለን። እሺ፣ አሜን አሜን አሜን። መምህርዬ ሰላም ሁኑልኝ እህቶቼ ወንድሞቼ። እሺ፣ በቅዱሳን በአባቶቻችን ሰሊናም ሁላችሁንም አዲስዬም ሁላችሁንም ሰላም ብያለሁ። ሰላም ሁኑልኝ። መምህርዬም ሰላም ሁኑልኝ። አሜን አሜን። ሰላም ያገናኘን፣ የነገ ሰው ይበለን። ያምርብን ራሱ እንደዚህ ስንሆን። እሺ መጋቤም አሁን እንግዲህ ሰውም ለወጣ ነው እያሉ ስለሆነ እርሶም በሰላም የዋለው መልካም ምሽት ይሆንልዎት፣ ክብር ያደለልን። ጊዜም እየመጡ የጎብኟቸው እውነቱ ብዬ አስባለሁ። እና በሚችሉት መጠን እርግጥ ስራ ይበዛ ይሆናል፣ ግን ሲዘልቆ ዘለቅ እያሉ እንትን ይበሏቸው። አሚን አሚን በሉ። መምህራችንም ዝማሬ መላእክት ያሰማልን፣ እርስዎትንም እግዚአብሔር አምላክ ሚስጥሩን ይግለጽልዎት። ሁላችሁንም እግዚአብሔር አምላክ ይባርከን ይባርካቸው። በቶልን ይቅርታ ያው ኋላ ከምናቋርጥ አሁኑ ላይ እንትን በለታችሁን እንሰማለን። ጉዞ ላይ ስለሆነ ስለማይመቸኝ ነው። ለዛ ነው። ክብር ይስጥልን። መልካም ጊዜ ይሆንላችሁ። ሀብትዬ ዲያቆን እንኳን ደህና መጡ። እግዚአብሔር ይመስገን። እንዴት አሉ አባቶቼ? ቡራኪያችሁ ትድረሰኝ በያላችሁበት። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? እግዚአብሔር ይመስገን ደህና ነን። በእውነት ሰላም ቆይተዋል። እግዚአብሔር ይመስገን። ጥሩ ለዝዘወት ያስቆየዎታል እንዴት ዳታው? አይ ችግር የለም፣ የሚቀጥለው እርሶ አለሁ። እሺ ሁለት ሰው ወደ ገስት የምትገቡ ሁለት ሰዎች ገስት ላኩና ወደ ላይ የምትወጡ
የተወሰነ ጊዜ አንድ 15 ደቂቃ እኔም ላውራ መልእክት እናንተም እንደው ዝም ብዬ እንትን ካልኩ ለምን የሚል እንትን እንዳትለው የተወሰነ ሀሳብ ማውራት ስለምችል የተወሰነ ሀሳብ አወርቼ ከዛ ዲያቆን ሀብተ ስላሴ በደንብ ይዘምሩልናል። ከዛ መርሃ ግብራችንን እንጨርሳለን ማለት ነው። ሰዓት አለሽ አይደል? ልቀጥል እንዴት? ሰዓት ካለሽ መቀጠል እችላለሁ በተወሰነ ደቂቃ። እሺ አንድ 15 ደቂቃ ሳላበዛ እንቀጥላለን። እግዚአብሔር አምላክ ሚስጥሩን ይግለጽልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ማዕከለ ዘመን ያለ የፍጥረታት ጌታ ፍጥረታትን ፈጥሮ የሚገዛ በቸርነቱ መዓልትና ሌሊትን የሚያፈራርቅ ማያትን የሚያፈስ ብርሃናትን የሚያመላልስ አምላካችን ልዑል እግዚአብሔር በባህሪ ሞት በመንግስቱ ሽረት የሌለበት ዘላለም ሥላሴ ስሙ የከበረ የተመሰገነ ይሁን። ሳሊተ ምሕረት አቁራሪተ መዓት ወላዲተ አምላክ ቅድስት ድንግል ማርያም የመረረው ዓለም የጣፈጠባት የድነታችን ምክንያት አምላክ ስንላት በእናትነት ፍቅሯ የምትጎበኘን ቅድስት ድንግል ማርያም ስሟ ዛሬም ዘወትርም የከበረና የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን ሊቃውንት፣ አበው መነኮሳት ሁሉም ቅዱሳን እግዚአብሔር ባከበራቸው መጠን ክብር ይገባቸዋልና ስማቸው የከበረ የተመሰገነ ይሁን። ለእናንተም እንደሚገባችሁ ክቡር መምህራችን መጋቤ ምስጢር ጌታ ያሬድ ሌሎቻችሁ እንደየማዕረጋችሁ በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ሰነበታችሁ? አሜን። የቸርነት የምህረት የይቅርታ አምላክ በቸርነቱ ጎብኝቶን ከእድሜያችን ላይ ቀን ጨምሮ ለንስሐ የሰጠን አምላካችን ልዑል እግዚአብሔር ስሙ የከበረ የተመሰገነ ይሁን። ከአሁን ቀደም ላስተማሩን መምህራኖቻችን የሕይወትን ቃል ያሰማልን፣ ለዘመሩትም ዝማሬ መላእክትን ያሰማልን። እንግዲህ ታላቁ አባታችን የአቡነ ሀብተ ማርያምን የታላቁ ገዳም የሐይቅ እስጢፋኖስ ኢየሱስ ሞዓ ሌሎችም ቅዱሳን አባቶቻችን አንስተው አባቶቻችን ከዚህ ቀደም አስተምረውናል። ስለዚህ በመጠኑ እንግዲህ ስራ ላይ ሆናችሁም ቢሆን እንዳዳመጣችሁ ተስፋ አደርጋለሁ። ስለዚህ ሲኔ የተማርነውን በህሌናችን ጓዳ በልባችን ሰሌዳ ይጻፍልን፣ የቅዱሳኑ ቃል ኪዳን ይጠብቀን። ከኔ ጋር ደግሞ ባለችን ደቂቃ ማወራችሁ ስለ ናግራን ሰማዕታት ነው። አቤቱ የልጆችን ደም ወደ ሰማዕታት ደም መልስልኝ ወይም ደግሞ የሰማዕታት ደም አድርግልኝ በሚል ርዕስ እንማማራለን። እስኪ ጻፉ። አቤቱ የልጆችን ደም ደመ ሰማዕታት አድርግልኝ በሚል ርዕስ እንማማራለን። አቤቱ የልጆችን ደም ደመ ሰማዕታት አድርግልኝ። ለሶስተኛ ጊዜ አቤቱ የልጆችን ደም ደመ ሰማዕታት አድርግልን በሚል ርዕስ እንማማራለን። ይህን ቃል የተናገረችው የታላቁ አባታችን የሂሩት ሚስት ድማን ትባላለች። ድማን ይህን ቃል የተናገረችው እርሷ ናት። ለምን ተናገረችው? እንዴት ተናገረችው? እንዴት ልጆቿ እየታረዱ ይህንን ቃል ልትናገር አስቻላት የሚለውን ሀሳብ እናወራለን ማለት ነው። ዛሬ ቅድስት ቤተ ክርስቲያን በመከራ ያለፉትን ዓይናቸው የፈሰሰውን
አጥንታቸው የተከሰከሰውን አካላቸው የተቆረጠውን በሃይማኖታቸው ጸንተው ይህን ዋጋ የተቀበሉትን በቅዳሴዋ ጊዜም በስንክሳሯም በገድሏም በታምሯም ቅድስት ቤተ ክርስቲያን ውለታቸውን ሳትዘነጋ ታስባቸዋለች። ቅድስት ቤተ ክርስቲያን የውለታ ባለቤት ናትና ቅድስት ቤተ ክርስቲያን ቅዱሳኑን ሁልጊዜም ታስባለች። እንግዲህ ሰማዕታት የምንላቸው በሃይማኖታቸው ጸንተው አላያን ነገስታት ሲነሱባቸው ከሀገር ቢያሳድዷቸው ከመኖሪያቸው ቢያፈናቅሏቸው ከመኖሪያ አካባቢያችን ይልቅ እግዚአብሔር ይበልጠናል፣ በሃይማኖታችን ብንጸና የሃይማኖታችን ዋጋ ይሰጠናል ብለው ሳይዋሹ እውነቱን ሳይፈሩ በድፍረት ሳይዋሹ በእውነት የመሰከሩትን ዛሬ ቅድስት ቤተክርስቲያን ታስባቸዋለች። ሰማዕታት ግብራቸው እንደዚህ ነው። ሳይፈሩ ሳያፍሩ የሚናገሩ ናቸውና ልብ በሉ። አያፍሩ። እውነት መመስከር ልማዳቸው ነው። ሰማዕት ማለት ምስክር ማለት ነው። ሰማዕታት ማለት ደግሞ ምስክሮች ማለት ነው። እነዚህም ደግሞ የእውነት ምስክሮች ከጊዜያዊ ይልቅ ዘላለማዊን ከምድራዊ ሹመት ይልቅ ሰማያዊ ሹመትን ከምድራዊ ክብር ይልቅ ሰማያዊ ክብርን ሽተው በዚህ ምድር እኮ የመሸለም ዕጣ ፈንታ እያላቸው የዚህ ምድር ሹመት ሽልማት አይጠቅመንም ብለው ሰማያዊ ሽልማትን የሻጡትን ቅድስት ቤተክርስቲያን ዛሬ ታከብራቸዋለች። ማክበር ብቻ ሳይሆን ጽላት ቀርጻ ቤተክርስቲያን ሰርታ ህንጻ በስማቸው ሰይማ በዓላት ሰጥታ ታከብራቸዋለች። ቤተክርስቲያን ማለት ይቺ ናት። በእውነት የልጆቿን ውለታ የማትረሳ በዚህ መንገድ የሚታሰቡ ዛሬ የናግራን ሰማዕታት ይታሰባሉ ማለት ነው። በመሰረቱ የናግራን ሰማዕታት ስናስብ የእነርሱን ታሪክ ብቻ ተርከን የምንተው አይደለም። በናግራን ሰማዕታት መከራ ቤተክርስቲያን እንደቀጠለች አሁንም በዚህ ዘመን ባሉት ክርስቲያኖች መከራ ቤተክርስቲያን ትቀጥላለች። ስለዚህ አንዱ የቤተክርስቲያን ተግባሯ ልጆቿ በዚህ መንገድ የሚያልፉበት ስለሆነ ማለት ነው። ታዲያ ነገሩ ምንድነው ካለ የናግራን ሰዎች ጽኑ ክርስቲያኖች ነበሩ። በሃይማኖታቸው ድርድር የማያውቁ ዘመን የወለደው ንጉስ የወደደው ብለው ገፋ ቀና የማይሄዱ የተሰቀለውን ክርስቶስ የሚያስቡ ሁልጊዜም ክርስቶስ በህሊናቸው የተሳለባቸው ቀራኔው አደባባይን የማይረሱ ዕለተ ዓርብን የማይዘነጉ ጽኑ ክርስቲያኖች ነበሩ። የሚያስደንቀው እርሱ ነው። ለታሰረላቸው ለማተባቸው የታመኑ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ከንጹሕ ዘሩ መገኘታቸው ሃይማኖታቸው ሊክዱ ሳይሆን በሃይማኖታቸው ሊጸኑ መሆኑን አውቀው የጸኑ ነበሩ። የሚያስደንቀው ይህ ነው። ይህ ነው ወዳጆቼ። ጽድቅ ከሆነ እኮ ቁራሽ እንጀራ ተሰጥቶ መጽደቅ አለ። ጥርኛዋ ትንሽ በእጅፍኛዋ ሰጥቶ መጽደቅ አለ። ነገር ግን ስለ ሃይማኖት ሲል በሰማዕትነት ማለፍ ደግሞ እንዴት አይነት ክብር መሰላቸው! ስለ ሃይማኖቱ ሲሉ መሰደድ እንዴት አይነት መከራ መሰላቸው! ይሄ የሚሰጠውን ክብር አስቡትማ። ሽልማቱ ምን ጸድቅበትማ እንግዲያ ብዙ መንገዶች አሉ እኮ። እነዚህ ክርስቲያኖች ግን መከራ የወለዳቸው መከራ ደግሞ ያልበገራቸው መከራውን በድል ያጠናቀቁ ጽኑ ክርስቲያኖች ነበረ። በዚህ ጊዜ እነርሱ በነበሩበት ጊዜ ፊንሐስ የሚባል አይሁዳዊ የየመን ንጉስ ዜናቸውን ሰምቶ ሃይማኖታቸውን ሊያስክዳቸው ወርቅ ብር ሊዘርፋቸው ሲመኝ ይኖር ነበር።
ክፉዎች ሁልጊዜም ይሄ ነው። የእኛን ሀብታችን ይፈልጋሉ፣ እኛን ግን ያጠፋሉ። የእኛን ቅርሳችን ይፈልጋሉ፣ እኛን ግን የቅርሱን ባለቤቶች ያሳድዳሉ። ክፋታቸው ይሄ ነው። ጠላቶቻችን ስራቸው ሁልጊዜ ይሄ ስለሆነ ለምን ክርስቲያኖች የሰሩት ነገር ሁሉ በእውነት ዓይን ያለው ጆሮ ያለው የሚዳሰስ ስለሆነ ማለት ነው። እውነት ማለት የሚዳሰስ ነው። የጠፋ ነገር የለውም። ክርስቲያኖች የሚሰሩት ሕያው ነው። ክርስቲያኖች የሞተ ሙት ታሪክ የላቸውም። ሕያው ታሪክ ነው ያላቸው። ከመቃብራቸው በላይ ሁልጊዜ ሕያው ሆኖ የሚነገር ታሪክ እየሰሩ ነው የሚኖሩት። ይገርማቸዋል። መሞትማ እንግዲያ ጊዜው ሲደርስ ሁሉም ያርፋል፣ ወደ ፈጣሪው ይጠራል። ቅዱስ ጳውሎስም እንደተናገረው ተናግሮታል። ወደ ጌታ ወደ ኢየሱስ ክርስቶስ ልሄድ እናፍቃለሁ እያለ ተናገረው ማለት ነው። አባቶቻችን ቅዱሳን ወደ ክርስቶስ መሄድ የሚናፍቁት ነው። ታሪካቸው ግን ስራቸው ሕያው ነው። ታዲያ ሀብት ንብረታቸውን ሊዘርፍ እነርሱን ሊያሰድድ ይመኝ ነበረ።